ቴንክ ዩ አሉላ። ቀጥታ ወደ ትንግርቱ ነው ሄደው። እሺ በጣም አመሰግናለሁ ቴዲ። ሁለት ጥያቄ ነው አክቹሊ ጠየቅኝ። ሌሎቹም አክቹሊ የተነሱ ሐሳቦች ላይ በተወሰነ መንገድ ሪፍሌክት ባረግ ጥሩ ይሆናል ብዬ አስባለሁ። የጽምዶን በተመለከተ አይ ቲንክ የተለያየ እይታ እንዳለ እዚህ ቤት እመለከታለሁ። ወይ አማራን በተመለከተ እኛ ጦርነት ውስጥ ነው ያለነው፣ ህዝባችን ጦርነት ውስጥ ነው ያለው። ስትራቴጂክ ቾይዛችን ህዝባችንን ከህልውና ጥቃት ለመታደግ የምናደርጋቸውን ትብብሮች የምንመርጠው ነው የምንወስነው እኛ። ጦርነት ውስጥ ባንሆን ኖሮ ከማን ጋር መተባበር እንዳለብንና እንደሌለብን ከሌሎች የውጭ ኃይሎች ጋር ወይ ከሀገር ውስጥ ካሉ ኃይሎች ጋር መተባበር አለብን የለብንም የሚለውን የሚወስነው ነባራዊ ሁኔታው ፖለቲካዊ ሁኔታው ነው። ጦርነት ውስጥ ያለ ህዝብ ግን ስትራቴጂክ ቾይዙን የሚያደርገው ራሱ ነው። ስለዚህ ጦርነት ያወጀብን አካል ከማን ጋር መተባበር አለባችሁ ከማን ጋር መተባበር የለባችሁም የሚለውን አይወስንልንም ማለት ነው እንደማለት። ስለዚህ በዚህ አንጻር ጦርነቱን ያወጀብንን አካል እስክናስቆመው ጦርነቱን እና የህልውናውን ትግል እስክናሸንፍ ድረስ ህዝባችንን ከጥቃት ስቴት ቫዮለንስ መከላከል እስክንችል ድረስ ማድረግ ያለብንን ትብብሮች ሁሉ ከኢትዮጵያ ኃይሎች ጋር እያደረግን ያለ ነው። የምናደርጋቸውም የአማራን ህዝብ ጥቅምና የጥቅም መስመሮች ባስከበረ መንገድ ነው። ለምሳሌ በትግራይ ኃይሎችና በአማራ ህዝብ መካከል ቅራኔዎች አሉ የሚል አገዛዙ በተደጋጋሚ የሚያነሳቸው ትርክቶች አሉ። የአማራ ህዝብና የትግራይ ህዝብ ለዘላለም ደም ሲፋሰስ እንዲኖር አገዛዙ ካርድ አድርጎ ሊጠቀምባቸው የሚፈልጋቸው ፋክተሮች አሉ። ለምሳሌ ወልቃይት ፋክተር፣ ራያ ፋክተር እና ሌሎች ጉዳዮች ነው። ይሄንን ፋክተር ካገዛዙ ይሄንን ካርድ ካገዛዙ እጅ መንጠቅ ነው የኛ ፖለቲካዊ ግብ። የአማራ ህዝብና የትግራይ ህዝብ ችግሮቹን የሚፈታበትን ዘለቄታዊ መንገድ ማመቻቸት ነው። ምክንያቱም ኢትዮጵያ ውስጥ ፋንክሽኒንግ የሆነ ፖለቲካ ኖሮ የትግራይና የአማራ ህዝብ በጋራ ችግሮቹን የሚፈታበት ፖለቲካዊ አውድ አልተፈጠረም። ፕሪቶሪያ የሰረንደር ፓክት ነው አብይ አህመድ ዲፋይን ሲያደርገው የነበረው። ኢሚዲየትሊ የቀረበው ቾይዝ በዛ ሂደት ውስጥ ፕሪቶሪያ ላይ ለነበረው ኃይል ምንድን ነው? ኤርትራን እንውጋ የሚል ምርጫ ነው። አማራን እንውጋ የሚል ምርጫ ነው። ታንዛኒያ ኦላ ለሰላም ድርድር በሄደበት የቀረበለት ምርጫ ሌሎች ኃይሎችን በጋራ በትብብር እንውጋ ነው። ዘላቂ የሆነ የሰላም እቅድ አይደለም የሚያቀርበው ይሄ አገዛዝ። የሚያቀርበው ጥምረቶችን ነው የሚያቀርበው። ይሄ አገዛዝ ተጣምረን ሌሎች ኃይሎችን እንውጋ ብሎ ኦፈር አቅርቦ የሱ ኦፈር ሪጀክት ተደርጎ የተሻለ ፕሮፖዛል ያቀረቡ ኃይሎች ናቸው ጽምዶን የፈጠሩት። ካገዛዙ ይልቅ ሌሎቹ ኃይሎች ሪላያብል መሆን ችለዋል ማለት እኮ ነው። የኤርትራን መንግስት እንውጋ የሚል አማራጭ፣ አማራን እንውጋ የሚል አማራጭ ቀርበዋል ለብዙ ኃይሎች። ይሄ አገዛዝ ቢችል ኖሮ በቀጠናው ላይ ያሉ ኃይሎችን ሱዳንን ጨምሮ አስተባብሮ ህዝባችንን ማድቀቅ ይፈልጋል። በተደጋጋሚ የሱዳን ፕሬዝዳንትን ጨምሮ አልቡርሃን አልፋሽጋን ወሰዱና በዚህ በኩል አማራን ኮንቴን አድርጉልን፣ በተመሳሳይ ትግራይንም በተመለከተ በተመሳሳይ እንደዚሁ በርካታ ኃይሎችን እያደራጀ ፕሮክሲ ላይ ለምሳሌ አሁን ሐራ መሬት ላይ ፕሮክሲን አስቀድሞ ማደራጀት የጀመረው ይሄ አገዛዝ ነው። ለሰላም ያለው ፍኖት ምንድን ነው? ለምሳሌ አሁን ናሽናል ዳያሎግ ያደርጋል። ዋይ ናሽናል ዳያሎግ ዋይል ዘ ካንትሪ ዛት ዋር ሰላሙን ማሸነፍ እንዳልፈለገ ግልጽ ነው ማለት ነው። ኮሚትድ አይደለም፣ ፖለቲካል ዊል የለውም ሰላምን ለማጽናት ኢትዮጵያ ውስጥ የሚፈልገው ሌሎች ህዝቦች ጦርነት ውስጥ እያሉ እሱ የሚፈልገውን ፖለቲካል ኮንሲደሬሽን እና ሌጂቲሜሲ ወይንም ደግሞ አዲስ ፖለቲካል ሪአሬንጅመንት ማዋለድ ነው። ዋይል ፒፕል አር አት ዋር፣ ሌላው ህዝብ ጦርነት ውስጥ ነው፣ ሌላው ልሂቅ በስደት ነው፣ ሌላው ህዝብ እስር ቤት ውስጥ ነው፣ ሌላው ጦርነት ውስጥ ነው፣ ግን እሱ ደግሞ ናሽናል ዳያሎግ እያደረኩ ነው ይላል። ሰላም የሚፈልግ ኃይል አንተ ከኔ ጋር ብትጣላ ሰላም ከፈለግ ከኔ ጋር አይደለም የምትነጋገረው፣ ጦርነት ከታጠቀ ኃይል ጋር ነው የምትናገረው የሀገሪቱን ሰላም ለማስፈን። ግን ዳያሎጉን ከስርዓቱ የመጣ የፖለቲካ ቀውስ አድርጎ ሳይሆን መፍታት የፈለገው ወደኋላ ሄዶ ታሪክንና ወደፊት ፖለቲካ የኢትዮጵያን ቀጣይ ፖለቲካል ፕሮጀክት ሊወስን የሚችልለትን ሂደት በራሱ ሂደት ጀመረው ዊዛውት ኢንቮልቪንግ ኢትዮጵያ ውስጥ አሉ የሚባሉ አክተሮችን ትቶ ኮሚትመንት የለውም ማለት ነው። ሰላም አይደለም የሚፈልገው ማለት ነው። ጽምዶንም በተመለከተ በጣም አምፕሊፋይ የሚያደርግበት ምክንያት በነገራችን ላይ ጽምዶ ኩድ ቢ ፐርሰፕሽን ፐርሲቭድ ትሬት ሊሆን ይችላል፣ አክቹዋሊ ኤግዚስት ላያደርግ ይችላል። አሁንም የምንሰማው በአገዛዙ በኩል ነው በተደጋጋሚ አምፕሊፋይ ሲደረግ የምንሰማው ማለት ነው። ግን ይሄ አገዛዝ በኢትዮጵያ ህዝቦች ህልውና ላይ አደጋ ከደቀነ በኋላ ዊ አር ፋይቲንግ ለምሳሌ ከዚህ አገዛዝ የስቴት ቫዮለንስን ለመቀልበስ ከሆነ የአማራ አርሶ አደር እየታገለ ያለው የትግራይ ህዝብ ከአገዛዙ የተቃጣበትን ጥፋት እኮ ነው ለመከላከል ደፋ ቀና እያለ ያለው። በዚህ ሂደት ውስጥ አገዛዙ ኖርማላይዜሽን እና ፖለቲካውን ሳያክም ጦርነት ባወጀበት ሂደት ውስጥ ህዝብን አስገብቶ ተባበራችሁ እያለ እንዴት ትብብርን ሊያወግዝ ይሞክራል? ኢትስ ጀስት አ ዋር ኦፍ ሰርቫይቫል። እንዴት ይዳን ማህበረሰባችን? ለምሳሌ
ትግራይ ላይ ባንኪንግ እና የባንክ አክሰስ እንዳይኖር አደረገ። ሶ በምን መንገድ ይገበያ የትግራይ ህዝብ? በምን ገንዘብ ልክ እንደና አልቡርሃን ሌሎች አካባቢ ዳርፉር ላይ ምናምን የባንክ ሲስተም እንዳይኖር አደረገው፣ ካሽ ፍሎ እንዳይኖር አደረጉ፣ ሰው እንዳይገበያ ያደረጉ፣ ጦርነትን በብዙ ፎርም ጦርነትን በተለያየ መንገድ ኖት አክቹዋል ቫዮለንሱ ብቻ አይደለም፣ በተለያየ መንገድ በሚዲያ ጦርነት ያካሂዳሉ፣ በባንክ ጦርነት ያካሂዳሉ፣ በሕክምና ጦርነት ያደርጋሉ፣ ማህበራዊ አገልግሎትን በመከልከል ጦርነት ያደርጋሉ። ሶ ይሄንን ሁሉ ጦርነት በህዝቦች ላይ የተቃጣ ጦርነት በዋናነትም የመራው አካል እነዚህ ህዝቦች ራሳቸውን ለመከላከል የሚችሉበትን እድል ነፍጎ በምርጫ እንዳንከላከለው ጦርነት ውስጥ ያለን ምርጫ ያካሂዳል። በናሽናል ዳያሎግ ውስጥ ተወክለን ህዝባችንና ህዝባችንን ጥያቄ እንዳንመልስ ጦርነትን ለማስቆም ፈቃደኛ ሆኖ አንደኛውም አጀንዳ ጦርነትን የማስቆም አጀንዳ አይደለም። ከ8ቱ አጀንዳ ውስጥ የኢትዮጵያ ፕራዮሪቲ would have been peace ነው ቀድሞ። ግን ናሽናል ዳያሎጉ የሚያወራው ስለሌላ ነገር ነው። ሶ ኢቭን ቀደም አሁን ጀዋር ምን አለ? የኦሮሞ ህዝብ ጥያቄ ኢቮልቭ አድርጓል አለ። የአማራ ህዝብም ጥያቄ ኢቮልቭ አድርጓል። it is not አሁን ህገ መንግስቱንም አይደለም እኛ እያወራን ያለ ነው። it's about survival። ጦርነት ነው ያለው፣ በሁሉም አካባቢ ላይ ያለው ጦርነት ነው። ከ10 ሚሊዮን በላይ ህዝብ ትምህርት አይማርም፣ ወጥቶ መግባት አይቻልም። የአዲስ አበባ መምጣት ምን ያህል ከባድ እንደሆነ ታውቃላችሁ። አሊ ዶሮን እንዴት እየተጠቀመበት እንዳለ ማለት ነው። ሶ በእነዚህ ሁሉ ሂደቶች ውስጥ አንድ ህዝብ ስትራቴጂክ ቾይስ ሊያደርግ ይችላል። በነገራችን ላይ ጸምዶ ያገዛዙ ፖለቲካል ፌር እና ፓራሊሲስ የፈጠረው ስትራቴጂክ በተለይ ጂኦፖለቲካል ክራይሲስ ነው። የኢትዮጵያ የፖለቲካ ቀውስ የወለደው ጂኦፖለቲካል ክራይሲስ ነው። ሶ ብልጽግና ያልተገነዘበው ነገር ኢትዮጵያ ውስጥ ያሉ ህዝቦችን ኮንቴን አድርጎ አስርቦ በጦርነት ፈጃለሁ ብሎ ነበር የሚያስበው የነበረው። በዛ ሂደት ውስጥ የራሱን የፖለቲካ ቅቡልነት አገኛለሁ ብሎ ያስብ ነበር። አንፎርቹኔትሊ ምን መጣበት? ጂኦፖለቲካል ክራይሲስ መጣ። ከዚህ በፊት እሱ እንደሚለው በተለይ ከዚህ ከሶቪየት ኮላፕስ በኋላ በዓለም አቀፍ ደረጃ ፕሮክሲን የሚደግፉ አካላት የሉም። ስለዚህ የታጠቁ ኃይሎችን የሚደግፍ ፖለቲካል ኢንቫይሮንመንት በሌለበት ሁኔታ ውስጥ የኃይል በላይነት የሚኖረኝ እኔ ብቻ ነኝ ብሎ ያስብ ነበር። በት ፍሊፕ አደረገ እሱ። አሁን አብይ አህመድ አንዱ ፕሮክሲ ነው፣ ራሱ በሌሎች ኃይሎች የሚደገፍ አካል ነው የሆነው። ቀደም ለምሳሌ ቴዲ አብይ አህመድ ለምንድን ነው የማይቆረጠም የሆነው ስትል ነበር። ነው አብይ አህመድ የሚቆረጠም ሆኗል። አብይ አህመድ ፖለቲካውን ተሸንፏል፣ ወታደራዊ አቅሙ ተሟጧል፣ ኢኮኖሚያዊ ክራይሲስ ውስጥ ገብቷል። በብዙ መንገድ ጸምዶ እኮ የአብይ አህመድ ሽንፈት ማሳያ እኮ። የግብጽ ሶማሊያ መምጣት እኮ የአብይ አህመድ ሽንፈት ማሳያ ነው። በሱዳንና በአብይ አህመድ መካከል ያለው መፋጠጥ የዛ ውጤት ነው ማለት ነው። እና ከዚህ አንፃር እሺ ቴዲ አመሰግናለሁ። በዚህ ላይ ልጨርስ። ምናልባት ያነሳልኝ ግን ሁለት ክሪቲካል ነገሮች ነበሩ። ፋኖን በተመለከተና ክላሪቲ የለም፣ ሌላኛው ለኢንፊልትሬሽን ተጋላጭ ነው የአማራ ትግል የሚል ነው። በአማርኛ ቋንቋ መሆኑ ትግሉ ማንም ኢንፊልትሬት እንዲያደርገው ሆኗል የሚል ነገር አንስታል። አይ ቲንክ የትኛውም ትግል ለዛ ተጋላጭ ነው፣ ሰሰፕተብል ነው፣ ኢንፊልትሬት ይደረጋል። ግን ምንድነው አማርኛ መሆኑ እንደውም የኢትዮጵያ ህዝብ አብዛኛው ክላሪቲ እንዲኖረው ስለ ትግሉ እንዲያውቅ እድል የፈጠረ ነው ብዬ ነው በሌላ መንገድ የምመለከተው። ግን ፋኖ በርካታ የኃይል ማዕከላት አማራ ውስጥ እንዲፈጠሩ አላደረገም፣ ኮንሶሊዴት እያደረገ ነው። በጣም በበርካታ ፕሬሸር ውስጥ ኢመርጅ ያደረገ ኃይል ነው። የዛሬ 3 ዓመት ፋኖ ምን ነበር? ዛሬ ምንድን ነው ያለው? ዛሬ በቀጠናው ላይ ትብብር ከሚያደርጉ ኃይሎች መካከል አንደኛው ነው ማለት ምን ማለት ነው? is more clear እየሆነ ሞር ሐሳቡን ትሬድ እያደረገ በሌሎች ህዝቦች ተቀባይነት እያገኘ ኢትዮጵያ ውስጥም ከውጭ ያሉ ኃይሎችንም ማስተባበር እየቻለ በቀጠናው ላይ የአብይ አህመድ ስርዓት ላይ ተጽዕኖ ለመፍጠርና አብይ ተገዶ ወደ ሽግግር እንዲመጣ አስገዳጅ ሁኔታን ፈጥሯል ማለት ነው ብዬ ነው ማስበው። በዚህ ነገር ክላሪቲ አለ። ወደፊት ግን ክሊር ያልሆኑ ነገሮች ካሉ አይ አም ዜር ብዙ ነገሮችን ለማብራራት እችላለሁ። ኦኬ አመሰግናለሁ። ወንድሜ እንዳለው ያለፈ ስርዓት መናፈቅ እንዲያውም አሁን ቅድም እኔ ተናግሬያለሁ እኮ እየተናፈቅኩ ነው እያለ ነው ህወሓት። የሚያናደደኝ እሱ ነው ብያቸዋለሁ። ህወሓት እየተናፈቅኩ ነው ሲል የምናደድ ትግራዋይ ሆንኩኝ። ህወሓት የባለፈው ኢትዮጵያ በሚገዙበት ወቅት እንደ ኢህአዴግ ሆነው የነበረው የመናፈቅ አይደለም። ግን አትሊስት የምትታገለው ኃይል ተቃራኒ ሆነህም ምን እንደሆነ የመለየት ስራ ይቻል ነበር። ያኔ በተቃዋሚ ጎራ የነበራችሁ ሰዎች ለምሳሌ ጃዋር አለ እዚህ በትልቁ ኢህአዴግን በመቃወምና የነበረው ህዝባዊ ትግል በማስተባበር ይሰራ የነበረው በውጭ በተለይ ሰዎቹን ሁላ ያውቋቸዋል። ስርዓቱ ያውቁታል። ጥንካሬውና ደካማ ጎኑ ያውቃሉ። ፍልስፍናው ምንድነው? ምን ይፈልጋል? ምንድነው አቺቭ ማድረግ የሚፈልገው? ይሁሉ በሚገባ ያሁኑ ግን እቃቃ ነው። ዝም ብሎ በቃ በስነ ስርዓት ሲሪየስሊ ሰብስታንስ ኖሮ የሆነ በዚህ ደረጃ ብለህ ምሁራዊ የሆነ ትንታኔ የምንሰጥበት ነገር አይደለም ነው ለማለት ፈልጌ ነው። እና አይ ዶንት ኖ ያ መናፈቅ የሚወሰድ ከሆነ አላውቅም።
በዛ ብትረዳልኝ ጥሩ ነው። ሌላኛው ግን ከእጥበት የወንጀል እጥበት ጋር ያነሳው ነገር እኛንም ስለሚመለከት ነው። ኤርትራ በሚመለከት ሳነሳ ጀዋርም ኤርትራ ህዝብና የኤርትራ ለወደፊት ሊኖረን የሚችል ጉርብትና ዝም ብዬ በደምሳሳው እየጠራረኩት አድርገው ወስዶታል። ነው አይደለም። የኤርትራ ህዝብ እኮ ከማንም በላይ የኛ የትግራይ ህዝብ ወገናችን ነው፣ በቋንቋም በባህልም ባውንደሪም። እንዲያውም ጀዋር በተደጋጋሚ ከትግራይ ጋር ሰላም ያላወረደ ኤርትራ ከኢትዮጵያ ጋር ሰላም ሊሆን አይችልም ያልከው ሁሌ ነው እንደምለው አድማየር ማድረገው። በጣም ከኤርትራውያን ጋር መስራት አለብን። እንዲያውም በዚህ በጀነሳይዳል ጦርነቱ ፕሮባብሊ ከኦሮሞ ቀጥሎ ከጎናችን የቆሙ ኤርትራውያን ነበሩ። ግን ኤርትራውያን የሻቢያ ደጋፊዎች ግን አይደሉም፣ ሻቢያዎች አይደሉም። ነፃነት፣ ፍትህ የሚፈልጉ አገራቸውን ጥለው የተሰደዱ አይደለም በህይወታቸው ሬሳቸው ወደ ሀገራቸው መግባት የማይችል በፖለቲካ አቋማቸው ምክንያት ኤርትራውያን አሉ። ከነዚህ ጋር እንሰራለን። ከሻቢያ ጋር ግን ምንድነው እየሆነ ያለው ካልከኝ፣ ሻቢያ ኢትዮጵያን ተጣብቆ ቅድም ያልከው የኢኮኖሚ ግንኙነት አይደለም የሚፈልገው። በነገራችን ላይ ኢትዮጵያ ጋር ተጣብቃ መክበር ይቻላል ነው የሚለው። ኢትዮጵያ ደግሞ ከፍ እንዳትል በማድረግ ይሄ ፍልስፍና በጣም አደገኛ ነው። ከዚህ እንድታየው ነው የሻቢያን ጉዳይ ነው ያነሳው ወንድሜ። ለትንግርቱ ያነሳለ ትንግርቱ ማድረስ ያደርገዋል። ጽምዶ ውስጥም ሻቢያ ሲገባ የበፊቶቹንም የአሁኑ የቅርቡንም ወንጀል ለማጠብ ነው አንዱ እንደ ስልት እየገባበት ያለው። ይሄ ስል በግምት በሃይፖቴሲስ አይደለም። መጀመሪያ ህወሓቶች ምን አደረጋቸው መሰለ? በተለይ ትግራይ የቀሩት እየወጡ ሻቢያ እኮ እንዲህ ያደረገን ትግራይ ውስጥ ገብቶ እኛ ካሁን በፊት እኮ እንዲህ አድርገናል ወደ ማለት ነው ያስገባቸው። ኢማጂን እነሱ አንድ ሲጀመር ኢትዮጵያና ኤርትራን የተዋጉት በባድመ በምናምን እንደምታውቁት አዚፍ ትግራዋይ ኤርትራዊን እንደጎዳና ኤርትራውያን ተመልሰው ሻቢያዎች እንደዛ ማድረጋቸው ፍትሃዊ እንደሆነ አድርገው ነው ሲያቀርቡ የነበሩት። በጣም ትደነግጣለህ። ይሄ የወንጀል አጠባ ስልት ነው። ሻቢያ ምንድነው እያደረገ ያለው? ኢትዮጵያ እያዳከመ ነው። የፓራሳይት ስትራቴጂውን እያሳካ ነው፣ ተጣብቆ የመመጥመጥ። ከዛ ደግሞ በተለያዩ ወቅቶች የፈጸማቸው ወንጀሎች ነፃ የማውጣት ራሱን የማጠብ ራሱን ነፃ የማውጣት ስራ ነው እየሰራ ያለው። ከዛ ደግሞ ፈቀቅ ብለው እንዲሄዱ አይፈልጋቸውም። ልክ ራሱ ኢሳያስ የተናገረው አንድ ንግግር አለ። ከግብፅ ጋር በተያያዘ ግብጾች ትግሉን ጨርሰን አገር እንድንሆን አይፈልጉም ነበር አለ። ልክ ነው። ከያቱ አገር ከሆኑና ኢትዮጵያም እሺ ሂዱ ብለው ከፈቀዱላቸው ከዛ በኋላ ሰላም ይወርዳል። በቀጣይነት ኢትዮጵያን የምትጎጠጉጥና የምታቆስል ኤርትራ እንጂ የነፃነት ጥያቄው የተመለሰለት የኤርትራ ህዝብ ጎረቤት ሆኖ በሰላም እንዲኖር አይፈልጉም ግብጾች። ሞመንት የኤርትራ ነፃነት እንደተቀዳጁ ግብጾች ደስ አላላቸው። በቀጣይ የሚዋጋላቸው ኃይል ይፈልጋሉ። ሌላውንም አሁን እየፈለጉት ያለ በነዚ አይነት ሁኔታ ነው እና ሻቢያዎችም አሁን የግብፅ ጁኒየር ሆነው ከኦሮሞ የሚመጣውም ከትግራይ የሚመጣውም ከአማራ የሚመጣውም የሚፈልጉት በቀጣይ ኢትዮጵያ እንዲጎጠጉጥላቸው እንጂ የእነዚህ ህዝቦች ጥያቄ ተሳክቶ በሰላም እንዲኖሩ አይደለም። ከወንጀል አጠባው ባለፈ ይሄም አለ እና የሻቢያ ፖሊሲ ነው ጀዋር እንድትረዳልኝ ያስቀመጥኩት እንጂ አዚፍ አንታይ ኤሪትሪያ የመሆን ከኤርትራ ጋር ሰላም አለመፈለግ ነው አይደለም። እንዲያውም ከኤርትራ ጋር ሰላም እንዳንሆን ጉርብትና ጥሩ እንዳይኖረን ኢትዮጵያም ተጠቃሚ የምትሆንበት ኤርትራም ተጠቃሚ የምትሆንበት ሁኔታ እንዳይፈጠር እያደረገ ያለው ሻቢያ ፖሊሲው ይታወቃል። የብጥብጥና የግጭት ነው። በ10 ዓመት ውስጥ ከ4 ሀገር ነው የተዋጉት ከኢትዮጵያ ጨምሮ ማለት ነው፣ የባድመን ጦርነት ጨምሮ። ጦረኛ ፖሊሲ የሚከተል ስርዓት ነው ኤርትራ ውስጥ ያለው ለማለት ፈልጌ ነው እንጂ ከኤርትራ ህዝብ ጋር የሚገናኝ የለውም። ከጎናችን ሆነው አልቅሰዋል። ልክ የኦሮሞ ወገኖቻችን ሲያለቅሱ እንደነበሩት አብረውን አልቅሰዋል። ግን እነሱም የሻቢያ ግፍ ቀማሾች ናቸው ራሳቸው የሻቢያ ገፈት ቀማሽ። ልክ የብልጽግና ገፈት ቀማሽ የሆነው ኦሮሞ አብሮን እንዳለቀሰው እነሱም ያለቅሱ ነበር። የኦሮሞ አንስታችሁታል፣ ድርብ ነው ትግሉ። አሁን ግፉ ብቻ አይደለም ትግሉም ድርብ ነው። በነገራችን ኦሮሞ ለራሱ መታገል አለበት። ሁለተኛ እንደገና በስሙ የሚነግደው ስርዓት በስሜ አትነግድም ብሎ መታገል አለበት። ለራሱ አልሞትም ብሎ መታገል አለበት። በስሜ ደግሞ ሌሎች ኢትዮጵያውያንን መበደል አትችልም ብሎ መታገል አለበት። ጭቆናው ብቻ መሆን አይደለም ብቻ አይደለም መገለጽ ያለበት የሚያካሄደውም ትግል ድርብ እንደሆነ ሊነገረው ይገባል ለኦሮሞ ህዝብ። በዚህ መንፈስ ከተወያየን አምሹር ችግሮች በጣም ቀላል ይሆናሉ የሚል እምነት አለኝ። አመሰግናለሁ። ቴንክ ዩ አሉላ። ትንግርቱ ፕሮፌሰር ትንግርቱ። እሺ አመሰግናለሁ ቴዲ። የብርቋ ዝምታና ዩሪ ያነሷቸው ናቸው ለእኔ የመጡልኝ ጥያቄዎች። በጣም አመሰግናለሁ ሁለቱንም ስለ ጨዋነታቸው እና ጥያቄዎቻቸውን የሚያቀርቡበት መንገድ በጣም ደስ የሚል መንገድ ስለሆነ ማለት ነው።
የዚህ የቲክቶክን ፕላትፎርም በተመለከተ በተለይ ከፓነሊስቶች ለሚነሱ ጥያቄዎች እኔ ሪስፖንድ ማድረግ ያለብኝ ይኖርብኝ አይኖርብኝ አላቅም። ግን የተለዩ ከኔ አሳሰብ እና ከማምንባቸው እምነቶች የተለዩ ሐሳቦች እንጸባረቃሉ። በጠያቂዎች አድሬስ ይደረጋል በሚል ነው። ሌላው የሚነሱ ነገሮች ሁሉ ትክክል ናቸው ማለት አይደለም። አስፈላጊ ሲሆን በእነዚህ ጉዳዮች ላይ ልናወራበት እንችላለን። ለምሳሌ ቅድም አህመድ ስታነሳቸው የነበሩ ነገሮችን በተመለከተ በአማራ ክልል ስላለው ሁኔታ ስታነሳ የነበረውን ነገር የአማራ ክልል አወቃቀር እንደተመለከተ በወሎ ስላለው ሁኔታ ለምሳሌ ቅድምም ራጂም ሲያነሳ ነበረ። ኪባ ኦሮሚያ ይላል ለምሳሌ ወሎን አድሬስ ሲያደርግ which is በእኔ እምነት ኪባ ኦሮሚያ የሚባል ስፔሲፊካሊ ወሎን ታርጌት ያደረገ አካባቢ የለም አሁን ባለው የፖለቲካል አሬንጅመንት ውስጥ ማለት ነው። እነዚህ ነገሮች እኔ ቤዚካሊ አድሬስ ማድረግ ስለማይጠበቅብኝ ፖለቲካሊ የሚያመጡት ተጽዕኖ አለ ብዬም ስለማላስብ ግን በንግግር ደረጃ በተደጋጋሚ ይነገራሉ። ትርክቶች ናቸው። ገነዘባን ደግሞ እነዚህን ሐሳቦች ቻሌንጅ የምናደርግበት መድረክ ይመጣል ብዬ ስለማስብ እዚህ ላይ ሪፍሌክት አላደረኩባቸውም። ከዛ አንጻር ነው በጊዜ ሂደት አድሬስ እናደርጋቸዋለን በሚኖሩም ቀጣይ ፕሮግራሞች ማለት ነው። ቡርቃ ያነሳው ነገር አለ። ቀብሶን ኡመት አማራ ኦሮሞ በላይንተው አንድ ላረጋግጥ የምፈልገው ነገር እሱ ቀብሶን ኬኛ ቀብሶ ኡመት ኦሮሞቲስ የአማራ ትግል የኦሮሞ ህዝብ ትግልም ነው። የአማራ ደህንነት ከኦሮሞ ህዝብ ደህንነት ተነጥሎ ሊታይ የማይችልበት ፖለቲካል አውድ ውስጥ ገብተናል። የአማራ ሰላም ከሱዳንና ከኤርትራ ህዝቦች ከትግራይ ህዝቦች ተነጥሎ ሊታይ የማይችልበት አውድ ውስጥ ገብተናል። ኤርትራ የኛ ሴኩሪቲ ኢንቴግራል ፓርት ነው። እንደ አማራ የምናስበው እንደዛ ነው። ሱዳን የኛ ሴኩሪቲ ኢንቴግራል ፓርት ነው። ኤርትራን እንደተለየ ኤሊየን ኃይል አንመለከተውም። ለምሳሌ በትርክት ደረጃ በብልጽግና የስ ከግብጽ ጋር የተለየ ሪሌሽንሺፕ ይኖረናል። በጣም ሩቅ አገር ነው ለኛ። በነገራችን ላይ የአማራ ትግል ራስ በቅ ትግል ነው ሁልጊዜ የምንለው ማለት ከሌሎች ጋር የሚኖረን ትብብር በተለይ ኢትዮጵያ ውስጥ ካሉ ኃይሎች ጋር በጣም ግልጽ የሆነ ትብብር ነው ያለ። ከኢትዮጵያ ውጭ ካሉ ኃይሎች ጋር ከጎረቤት ሀገራት ጋር የሚኖረን ትብብር እስካሁን ድረስ ስትራቴጂካሊ ቬግ ነው። በግልጽ የምንናገረው የምናደርገው ነገር የለም። ለምሳሌ ግብጽ የአማራን ትግል አያግዝም። ክሊር እንድናደርገው የምፈልገው ነገር ማለት ጥገኛ አይደለም። ቢኮዝ አይዲዮሎጂካሊ ከግብጾች ተልኮ የወሰደ ትግል አይደለም እያደረግን ያለን። በኢትዮጵያ ማዕከላዊ መንግስት የታወጀብንን ጦርነት ለመከላከል ጥረት እያደረግን ነው ያለን as a nation። ስለዚህ በዚህ ሂደት ውስጥ ሌሎች አይዲዮሎጂካል ፋውንዴሽን የአይዲዮሎጂ ተልኮ ሰጥተውን የአማራን ህዝብ በዚህ መንገድ ታገል ብሎ ቀንበር ሊጭንበት የሚችልበት እድል የለም ማለት ነው። የአማራ ትግል በሌሎች ኃይሎች ድጋፍ የሚያገኝ ቢሆን ኖሮ እስካሁን ድረስ ድሮን ይጣጠቅ ነበር። በቤተ ክርስቲያናት ላይ፣ በተቋማት ላይ፣ በህዝብ ላይ፣ በገበያዎች ላይ የሚደርሰውን ድሮን እንኳን ለመከላከል የምንችልበት የቴክኖሎጂ አቅም አልፈጠርንም ገና። እነዚህ ከሌሎች ኃይሎች የምናገኛቸው ድጋፎች እንደሌሉ ማሳያዎች ተደርገው ሊወሰዱ የሚችሉ ናቸው። በሂደት ግን ብልጽግና የአማራን ህዝብ በድሮን እየገደለ የሚቀጥልበትን አውድ እናስቆማለን። የምናስቆምበት የራሳችን አቅማችንን የምናሳድግበት ሂደት ስለሚኖር ማለት ነው። አሁን ላይ ግን የአይዲዮሎጂ ጥገኛ አይደለም፣ የፋይናንስ ጥገኛ አይደለም፣ የዲፕሎማሲ ጥገኛ አይደለም ማለት ነው። ራስ በቅ ነው። ኢትዮጵያን በተመለከተና ከኢትዮጵያ ኃይሎች ጋር በሚኖር ነገር ቅድም ራጂ እንዳለው ፖስት አብይ አጀንዳዎች ላይ ከኢትዮጵያ ውስጥ ካሉ ታጋይ ኃይሎች ጋር የጋራ ግንዛቤ ላይ ልንደርስ እንፈልጋለን። አማራና የአማራ ትግል ለሌሎች ህዝቦች ሰላም ዋስትና የሚሰጥ ትግል እያደረገ እንደሆነ ማረጋገጥ መቻል አለበት። በወለጋ የሚገኘው የአማራ ህዝብ ሰላምና ደህንነት፣ በወለጋ የሚገኘው የኦሮሞ ህዝብ ሰላምና ደህንነት ኢንቴግራል ፓርት ነው። ለኦሮሞ ህዝብ ስጋት የሆነ ትግል አማራ ካደረገ የራሱ ሰላም ላይ ቀብሳይ ማለት ነው። በአገነስት የራሱ ትግል ቆመ ማለት ነው። በስፋት አብረው የሚኖሩ ህዝቦች ናቸው። ጂኦግራፊ ዲተርሚን አያደርጋቸው። በዛም ልክ ሴኩሪቲ ዲተርሚን የሁለቱ ህዝቦች ሴኩሪቲ ደህንነት በዛ ልክ የተገናኘ መሆኑን ማረጋገጥ ያስፈልጋል። በወለጋ ለረጅም ጊዜያቶች ማንነት ተኮር ፖለቲካሊ ታርጌቲንግ አማራን ታርጌት የማድረግ ስራዎች በስቴቱ ይሰሩ ነበር ቫዮለንትሊ። አሁን አይደለም ከደርግ ጊዜ ጀምሮ ያ ህዝብ በስፋት ተፈናቃይ ነው። አሁን ደብረ ብርሃንም በወሎም በተለያየ ቦታ ብትሄዱ በርካታ የአማራ ተፈናቃዮችን ኢን ሚሊየንስ ታገኛላችሁ። ዲስፖሰስድ ነው፣ ዲስኢንፍራንቻይዝድ ነው፣ በሀገረ መንግስቱ የተካደ ነው፣ አይመርጥም አይመረጥም፣ ስቴትለስ ነው። ያንን ሁሉ ሚሊዮን ህዝብ እና የዛ ሚሊዮን ህዝብ ሂደት የፈጠረው ቀውስ አለ ወለጋ ላይ። ያንን እና የራሱን ሰላምና ደህንነት ለማረጋገጥ የተደራጀ የአማራ ህዝብ አለ። ራሱን ለመከላከል በርካታ ኃይሎችን በአንድ ጊዜ የሚታገል ግን ደግሞ ሰርቫይቫል ብቻ ግቡ ያደረገ በሰላም መኖር ብቻ ግቡ ያደረገ ማህበረሰብ አለ። በዚህ ሂደት ውስጥ ግን አገዛዙ እዚህም እዛም በራሱ አምሳል ኦሮሚያ ውስጥ እንደሚያደራጀው በየቦታው ኦሮሚያ ላይ የሚፈጥራቸው ምስለኔዎች አሉ።
ራሱ የሚያደራጃቸው የሚያስታጥቃቸው የኦሮሞን ህዝብ እንዲያጠቁ ተልኮ የሚሰጣቸው ኃይሎች አሉ። በትክክለኛ ለአማራ ህዝብ አጀንዳ የተሰለፈ ኃይል አለ፣ ብልጽግና የሚደግፋቸው ደግሞ ኃይሎች አሉ። ልክ በኦነግ ሸኔና በመንግስት ኃይሎች መካከል እየተባለ ሁለት አይነት ነገር ለመፍጠር እንደሚሞከረው ኦላ ያላደረገውን ኦላ አደረገ እያለ ራሱ ተልኮ እየሰጠ ንጹሃንን ታርጌት የሚያደርግበት ሂደት እንዳለ መታወቅ አለበት። እዛ ብቻ አይደለም። በነገራችን ላይ ወለጋ አማራ ክልልም የአማራን ህዝብ ታርጌት ያደረገ ጥቃት ኃይል አደራጅቶ ይፈጽማል። ብልጽግና ቫዮለንስን በማህበረሰቡ ላይ በሚደርስ ክራይሲስ ምክንያት ህብረተሰቡ እንዲንበረከክ ለማድረግ ከፍተኛ ጥረቶችን እንደሚያደርግ መታወቅ መቻል አለበት ማለት ነው። በኃይሎች መካከል ኢትዮጵያ ውስጥ የሚታገሉ ኃይሎች መካከል ሲንክሮናይዜሽን መፈጠር አለበት። የኦሮሞን ህዝብ ደህንነት የአማራን ህዝብ ደህንነት ሐሳብ ያደረጉ ትግሎች የሚታገሉ ኃይሎች የሚግባቡበት የሚነጋገሩበት አውድ እየተፈጠረ መሄድ መቻል አለበት። ያንዱ ደህንነት የሌላው ህዝብ ደህንነት መሆኑን በዛ ልክ ወስዶ መረዳት ተገቢ ነው ብዬ ነው ማስበው። ሰሞኑንም በተለያየ አካባቢ ላይ በወለጋ በነገራችን ላይ እንከታተላለን። ኦሮሚያ ውስጥ ያለው ዴቨሎፕመንት ኢን ዋን ዌይ ኦር አናዘር አማራን አፌክት ያደርጋል። አማራ ውስጥ ያለው ዴቨሎፕመንት ኢን ዋን ዌይ ኦር አናዘር ትግራይን አፌክት ያደርጋል፣ ኦሮሞን አፌክት ያደርጋል። እነዚህን ሁሉ ነገሮች እያንዳንዱ ያለውን ነገር መከታተል። ለምሳሌ ኦሮሞ ህዝብ ቅድም ጀዋር እንዳልከው ጽምዶ ለምሳሌ የኦሮሞ ህዝብ ስጋት እንዲሆን አማራ አይፈልግም። because we really wanted to assure የኦሮሞን ህዝብ ነገ ልክ ብልጽግና እንደሚያደርገው ብይተኛ ኑቱ ብይተና ሆገኑ ቀባ እያለ በሌሎች ላይ ጫና ለማድረግ የሚሄድበትን ሂደት የአማራ ህዝብ ያ ሂደት በኢትዮጵያ ፖለቲካ ውስጥ ዳግም እንዲፈጠር አይፈልግም። ለዚህ ነው በነገራችን ላይ ፖስት አብይ አጀንዳ ላይ ዛሬ እንነጋገር የሚባለው ለኦሮሞ ህዝብ ዋስትና ለመስጠት ነው። አንዱን ህዝብ አግልሎ በሌላው ህዝብ ላይ የሚደረግ ትብብር በምንም አይነት መንገድ የኢትዮጵያ ዘላቂ ሰላም ሂደት አካል ሊሆን አይችልም። ይሄ ከበርካታ ጥፋቶች መማር ካለብን ከዛ መማር እንዳለብን ማወቅ ያስፈልጋል ማለት ነው። ለኦሮሞ ስጋት የሆነ ትግል አንታገልም ስለማይዋጣ፣ ለትግራይ ስጋት የሆነ ትግል አንታገልም እንዳማራ። የአማራን ህዝብ ደህንነት ከነዚህ ህዝቦች ሰላምና ደህንነት ነጥለን ስለማናይ ማለት ነው። ስለዚህ ዋስትና እየሰጠን መሄድ እንዳለብን እንገነዘባለን የሚለውን ነገር በደንብ ያዝልን። በህዝብ ስም ግን የሚደረጉ ጥቃቶች ካሉ እናውግዛለን፣ እንታገላቸዋለን የሚለው ነገር ቢያዝልን ጥሩ ነው። ከዛ ውጪ ዩሪያ ያነሳቸው ነገሮች አሉ። ትብብሮች ወንጀልን የማጠፍ ሂደቶች አካላት እንዳይሆኑ። በነገራችን ላይ እዚህ ያለን ሰዎች ሁሉ በአንድም በሌላ መንገድ በኢትዮጵያ ፖለቲካ ውስጥ ተሳትፎ ያለን ሰዎች፣ ፖለቲካ ውስጥ የሚሳተፍ ሰው ፖለቲካል አክሽን ውስጥ ይገባል። በአንድም በሌላም ነገር የምትናገረው የምታደርገው ነገር በአንድ ማህበረሰብ ሰላም ላይ ተጽዕኖ ሊያመጣ ይችላል። ለዚህ ሁሉ ተጠያቂነትና ኃላፊነትን መውሰድ አለብን። ለምናደርጋቸው ለምንሰራቸው ስራዎች ደፋሮች መሆን አለብን። የኢትዮጵያ ህዝብ ፍትህ ይፈልጋል። የሀገሩ ባለቤት የሰላሙ ባለቤት መሆን አለበት። ለዚህ ድጋፍ ልናደርግ ይገባል ማለት ነው። ሁላችንም አካውንተብል እንሆናለን። ያ ምህዳር ሲመጣ ኢትዮጵያ ውስጥ አሁን ባለው ሁኔታ አይደለም የፍትህ ስርዓቱን የህዝቦችን ሰላምና ደህንነት እንኳን ለመቆጣጠር የሚያስችል ተቋማዊ አቅም የለንም። ለዚህ ነው ናሽናል ዲያሎጉ ፌል ያደረገበት ትልቁ ምክንያት the people the nation don't own the process። አብይ ነው ኦውን የሚያደርገው ፕሮሰሱን። አብይ ኦውን በሚያደርገው ፕሮሰስ ውስጥ አውትካሙን እናውቀዋለን። we don't belong there። በዛ ፍሬሚንግ ውስጥ ህዝባችን ቢመጣ ምን ያህል ዋጋ እንደሚከፍል እናውቃለን ማለት ነው። ኢትዮጵያ ላይ ጄኒውን የሆነ የፖለቲካ ምህዳር እንዲፈጠር የሚደረጉ ትብብሮች ዛሬ ላይ ትናንት በትግል ሂደቶች ውስጥ የተፈጠሩ ቅራኔዎችን፣ ችግሮችን፣ ጥፋቶችን የመዝለል አይደለም። አውዱ ሲመጣ ተጠያቂነት የሚሰፍንበትን ሂደት ማረጋገጥ ነው። ለዛ ዋስትና መስጠት ነው። ግን ትላንት ቁርሾች ነበሩ፣ ግጭቶች ነበሩ እየተባለ በጋራና በትብብር ሊሰሩ የሚገባቸው አትሊስት በፖስት አብይ አጀንዳ ላይ ጋራ መግባባት ማድረግ ቀጣይን ጦርነት ያስቀራል በነገራችን ላይ። ስለዚህ ለነዛ ዋስትና ለመስጠት የሚደረጉ የትብብር ሂደቶች አካል ተደርጎ መወሰድ አለበት። በት ጀስቲስ በምንም አይነት መንገድ ኮምፕሮማይዝ የሚደረግ አይደለም። ነገ ላይም የአማራ ህዝብ ፍትህ ይገባዋል፣ የትግራይ ህዝብ ፍትህ ይገባዋል፣ የኦሮሞ ህዝብ ፍትህ ይገባዋል፣ ኢትዮጵያና የኢትዮጵያ ህዝቦች ፍትህ ይገባቸዋል የሚለውን መገንዘብ ያስፈልጋል ማለት ነው። ትብብሮችን ከዚህ አውድና ከዚህ አይነት አንጻር እንዲ ሌላው ጽምዶን በተመለከተ ኢንዶርስ አላደረግንም ማለት በይፋ ጽምዶ ውስጥ አለ አማራ የለም የሚል አይነት ትርምስ ውስጥ የለንበትም ማለት በግልጽ እዚህ ጋር ለምንድነው ብልጽግና ጽምዶን በዚህ ደረጃ የሚፈራው ነው? የብልጽግና ተጋላጭነት የሚመነጣው ከጽምዶ አይደለም። የብልጽግና ተጋላጭነት የሚመጣው በኢትዮጵያ ህዝቦች ላይ ካወጀው ጦርነት ነው። ኤርትራ ራሱን የመከላከል በተለያየ መንገድ በዚህ መንገድ ተከላከል ልትለው አትችልም። ብልጽግና ሌት ተቀን በጎረቤት ሀገራት ላይ የደቀነውን አደጋ በኢትዮጵያ ህዝብ የደቀነው አደጋ አንሶ በኤርትራ ህዝብ ላይ በየዕለቱ እየዛተ ኦልሞስት ኤርትራን ጦርነትና የኢትዮጵያ ጦርነት ሁኔታ ውስጥ አምጥቶ ዶሜስቲኬት አድርጎታል ብልጽግና።
በዚህ ሂደት ውስጥ ኤርትራ ኢን ዋን ዌይ ኦር አናዘር ራሱን ለመከላከል በርካታ አማራጮችን ሊከተል የሚችልበት እድል እንዳለው ግን ማሰብ ያስፈልጋል። የራስን ፖለቲካ ሳያዩ ግብጽ ነች እንዲህ የምታደርገው እንትን ነው እንደዚህ የሚያደርገው እያሉ የኢትዮጵያን ህዝብ ለምሳሌ አጀጅኒ ካባ አማራት ማልወጀት የምስራቅ እዝ አማራ ውስጥ ምን ይሰራል? የደቡብ እዝ አማራ ውስጥ ምን ይሰራል? አማራ ሄዶ አመጣው መሐመድ ተሰማ ማልወጀት አማራ ከሰጥ የአማራ ጦር የመከላከያው ሁሉ መጥቶ 11 እዝ አማራ ውስጥ ነው ያለው። የአማራ ጦርነት ነው አማራ ነው ያወጀህን ጦርነት። የኢትዮጵያ መከላከያ አማራ ውስጥ ምን ይሰራል? የኢትዮጵያ ፖለቲካዊ ቀውስ በማዕከላዊ መንግስቱ በኢትዮጵያ ህዝቦች ላይ የታወጀ ጦርነትና ፍጅት ውጤት ነው። ቀጠናዊ ጂኦፖለቲካል ክራይሲሱ ከዚህ ጋር ተያይዞ የመጣ ነው። በቀጣይ ብልጽግና አሁን ከገጠመው በላይ አደጋ ይገጥመዋል። ባይዘው ኢትዮጵያን ማዳን ከፈለገ ከረጀስ ሆኖ ኢትዮጵያ ውስጥ የገጠመውን አደጋ ለመጋፈጥ አይችልም። ትግራይን እየወጋ ሱዳንን ከላከላለው ማለት አይችልም። ጦርነቶቹ ኮንቨርጅ የማድረግ ቴንደንሲያቸው እያደገ ነው የመጣው። ዛሬ ገዳማትን እየመታ ነው እሱ በድሮን አይደለም። ነገ የሱ የኢነርጂ ማሰራጫ በድሮን ሊመታ የሚችልበት እድል ይኖራል። if he is continues to invite ከውጭ ያሉ ኃይሎችን በኢትዮጵያ ጦርነት ውስጥ ኢንቫይት ማድረጉን የኢትዮጵያን የፖለቲካ አውድ እና ኢትዮጵያ ውስጥ ያለውን ቀውስ ለመፍታት ኮሚትድ ካልሆነ የጦርነቶቹ ባህሪና ሂደት እየተቀየረ ኦኬ ሚት ነው ፕሮፌሰር ሚት ነው እሺ ኦኬ ጨርሻለሁ ቴንክ ዩ